ሰላም ጤና ይስጥልኝ የተከበራችሁ ክቡራትና ክቡራን የዚህ የሃይማኖታችን የኦሪት ተከታታዮች ወገኖቻችን እንደምን አላችሁ? እግዚአብሔር ከናንተ ጋር ይሁን፣ በረከቱን ጤናውን ይስጥና። ለዚህ ትምህርት ደግሞ ለመሳተፍ ወደዚህ የምንማረውን የሳምንቱን የኦሪት ክፍል በመቀጠል እንዲሁም በዚህ በወቅታዊ ሁኔታ ላይ የአባቶች መጽሐፍ የሚባለውን በፕርኪ አቮት ከፋሲካ ጀምሮ እስከ ሻቡኦት ወይም የሰኔ ማይረር ኦሪት የተቀበልንበት በዓል ከፋሲካ እስከ ሻቡኦት ያሉን በእነዚህ 7 ሳምንታት በየሳምንቱ የዚህን የአባቶች መጽሐፍ ምዕራፍ እያነበብን በየሳምንቱ ይህንን እንጨርሳለን። ያም ማለት ነው ይሄ አንደኛ ለኦሪት ለመዘጋጀት ኦሪትን እንግዲህ ለመቀበል ራሳችን ሃይምሮአችን ጸባያችን ለዚህም የሚሆን ዕቃ ማዘጋጀት የእግዚአብሔር ማደሪያ ለመሆን ጸባያችን ማረም እንዳለብን በዚህ በአባቶች መጽሐፍ ግዝነ እንማራለን። ከዚህ ከፋሲካ ጀምሮ እስከ ላግባ ኦሜር እስከ ኦሜር 33ኛው ቀን የራቢ አቂባ ተማሪዎች ስለሞቱ የዛም ራስ በራሳቸው ክብር ስላልሰጡ ያንን ነገር ደግሞ ይህንን ኃጢአት ለማረም ሊቃውንቶች ምን አሉን? ይህንን የፕርኪ አቮት የአባቶች መጽሐፍ እንድንማራ አዘውናል ማለት ነው። ዛሬ የምናየው በዚህ በምዕራፍ 1 ቁጥር 15 ያለው የአቮት መጽሐፍ ወይም ሚሽና ይህንን ዛሬ እናያለን ማለት ነው። ያም ይለት ማለት ነው ሼሌል ሸማይና ህሌል ሁለት ሊቃውንቶች የነበሩ በታልሙድ መጽሐፍ በመጀመሪያ ምናያቸው በማሰከት ሻባት በተባለው መጽሐፍ ላይ በ31 ላይ የምናየው ዳፍ ወይም ቁጥር ፔጅ ምንለው ከዛ 31 ላይ የሚገኙ ህሌልና ሸማይ የተባሉ ሁለት ሊቃውንቶች እንደነበሩ እነዛን ሊቃውንቶች በጣም የእግዚአብሔርን ቃል የሚማሩ ሊቆች እንደነበሩ የሁለቱም መካከል የአመለካከት ልዩነት እንደነበረባቸው ያስረዳል። ያም ከአባቶች መጽሐፍ ላይ የሚነግረን ምንድነው የሚለን? ሸማይ በጣም ትሕትና የበዛበት ትልቅ ጻድቅ ሰው ነበር ይላል። አሁን ሊቃውንቶች እንደሚሉን ማለት አሁን ያለው አላኻ ቤት ኢሌል ነው። ከቤት ኢሌል ልክ እንደ ህሌል እንዳለው ነው የሚሆነው ይላል። ምክንያቱም በአሁን ያለንበት ወቅትና ጊዜ ያለው የህብረተሰብ ጸባይና ሁኔታ የሸማይን አባባልና የሸማይን አነጋገር ለመቅሰም በያዘን ነገር ግልጽ ሆኖ ለመታየት በጣም ስለሚከብደው ስለዚህ ሸማይ ማለት ሳይሆን የህሌል አመሰራራት አኳሃን አካሃድ ያስፈልገዋል። ነገር ግን ሸማይ በጣም በእግዚአብሔር ጎዳና ትልቅ ስለነበረ እሱ ጻድቃንን የሚቀበልና የእግዚአብሔርን ስም የሚያጎድፉ የሚንቁትን ሰዎች ግን ጭራሽ አይቀበላቸውም ነበር ይላል። ስለዚህም እዛ ላይ ለመጀመሪያ ጊዜ የምናየው ሸማይ የተባለው ዛሬ በዚህ በምዕራፍ 1 ቁጥር 15 ላይ ያለው ምሽና የተናገረው ሸማይ እንደሆነ ይናገራል። ሸማይ ምንድነው የሚለን? ይህ ሊቅ የሚለን ምንድነው? ለእኛ ለህይወታችን ለሃይምሯችን በጣም አስፈላጊ ከሆነው ነገር ውስጥ የሚነግረን ነገር ይሄ ነው። ያምን ይለናል? አሴት ወራት ሐኬባ ኦሪትን አዘውትረህ ተማር። ይሄ አንደኛው የህይወት መርሆ ነው። እሞር ሚዓት ባሲያር ጥቂት ተናግረህ ብዙ አድርግ ይላል። ሁለተኛው መመሪያ ደግሞ ትሕትና በሞላበት ማለት ፊት በደስታ ፊት ተቀበለናል። ይሄ ማለት ምንድነው ይላሉ ሊቃውንቶች? ምን ማለት ነው? አንደኛ ኦሪትን አዘውትረህ ተማር ይላል። ኦሪትን መማር አንደኛው የምታደርገው ነገር። ሁለተኛ ጥቂት ተናግረህ ብዙ ስራዎችን በተግባር ላይ አውል ይላል። ሌላው ደግሞ ማንኛውም ሰው በምትቀበልበት ጊዜ ወደ አንተ በሚመጣበት ጊዜ በፈገግታ ተቀበለው። በአማርኛ እንደምንለው ከፍትፍቱ ፊቱ እንደምንለው የሰው ልጅ ማለት ራሱ ያንን ሰው በምትቀበልበት ጊዜ ምን እና እንዴት ማን ነው እንዴት ነው ሳይሆን መጀመሪያ በጥሩ ፊት ተቀበለው። እና ይህንን ሊቃውንቶች ሲያስረዱን እነዚህ 3 መርሆች ሲያስረዱን ሊቃውንቶች ምን ይላል? እያንዳንዳችን ኦሪትን ይላል አሴት ወራት ሐኬባ ማለት ኦሪትን አዘውትረህ ተማር ሲል ምን ማለቱ ነው? ኦሪትን አዘውትሮ የመማሩ ሂደት ምንድነው ጥቅሙ?
ምክንያቱም ኦሪትን አዘውትረ ከተማርክ የተለያዩ ሊቃውንቶች እንደሚነግሩን ከሆነ በመጀመሪያ ባርተኖና የተባለው ምን ይላል? አሰ ሊሙድ ቶራ ኢካር በኮል አሽዓር እስከኻ ትፍል። መጀመሪያ ኦሪትን መጀመሪያ ማስቀደም አለብን። ከዛ በኋላ ግን የምታደርጋቸው ስራዎች በሙሉ ሁለተኛ መሆን አለባቸው። መጀመሪያ ኦሪትን ተማር፣ ሌላውን ስራ ግን በሁለተኛ ደረጃ አስቀምጥ። ያ ማለት ነው ሰደር አዲፊዮት ወይም እያንዳንዱን ነገር ስናስቀድም የትኛው ነው በጣም አስፈላጊ እጅ ነው ወይስ ኻይምሮ ነው ብለን እንደምናወዳድረው ሁሉ የመጀመሪያ ማስቀደም ያለብን ኦሪትን ትምህርት ነው ይላል። ኦሪትን ታዲያ እንዴት ነው የምንማረው ይላል? ትማረዋለህ፣ የተማርከውን ደግሞ በተግባር አውል፣ ተግባረ ዕድ ውስጥ አግባው። ምክንያቱም መማር ብቻ ወጋ የለም። ተምረህ ካደረክ በኋላ ሊቃውንቶች እንደሚነግሩን ምሁራን እንደሚነግሩን አንድ ነገርን የምታውቀውን ነገር ካላደረከው ለምን ለማወቅ ትፈልጋለህ እንደሚለን ማለት ነው። እያንዳንዳችን የምናውቀው ነገሮች ብዙ ነገሮች አሉ። ነገር ግን እነዛን ነገሮች በተግባር ለማዋል ይሳነናል፣ እንሰንፋለን። ስለዚህ ምን ይላል? የምታውቀውን ነገር ካላደረክ ታዲያ ለማወቅ ለምን ትፈልጋለህ? የማወቁ መጨረሻ መደምደሚያው ምንድነው ይላል? ተግባር። አከም በሌላ ቦታ ሊቃውንቶች እንደሚነግሩን ምንድነው የሚሉን? ማድረግን ማብዛት አለብን። የቅድሙ ሁለተኛው አባባል መርሆን ማለት ጥቂት ተናግረህ ብዙ አድርግ። ኮልሽ ማሳምሩ ቢም ሚኾኽማቶ ኾኽማቶ ሚትቀየም። ተግባሩ ከእውቀቱ የበለጠ ሁሉ ምን ይላል? እውቀቱ ተግባሩ ምን ይሆናል? ያ ቦታ ይኖረዋል፣ ይዘት ይኖረዋል። ወለኸን ወኻን ጸዲቅም ዑምሪም ያት። ስለዚህ ጻድቃኖች ደግሞ ሌላው ምንድነው ይላል? ባርተኑራ ይላል ጻድቅ ሰዎች ጥቂት ይናገራሉ፣ ከዛ ብዙ ያደርጋል። ይሄን የምንማረው ከአባታችን አብርሃም በተገረዘ በሶስተኛው ቀን 3 እንግዳዎች ወደ ቤቱ በመጡበት ጊዜ በፓራሻት ወይራ በኦሪት ዘፍጥረት ላይ እንዳየነው እባካችሁ ከኔ ባሪያችሁን አትለፉ፣ ከዚህ ቁጭ በሉ፣ ከዛፉ ስር እረፉ፣ እግራችሁንም ታጠቡ። ስለዚህ ትንሽ ቁራሽ ዳቦ እንጀራ ላምጣላችሁ አላቸው። ከዛ በኋላ በተቀመጡበት ጊዜ ግን ሳራንም ይሄንን ኬኩን አዘጋጅ፣ ጡበቱንም አምጡ ብሎ አርዶ አብልቶ አጠጥቶ በጣም ጋብዞ ላካቸው። ስለዚህ ጻድቃኖችን ከአብርሃም እንማረው ጥቂት ነገሮችን ተናግረህ ብዙ ነገሮችን አድርግ ይላል። በእኛ በአባቶች እንማር ነበር። ኑ ቡና ጠጡ ሲቁርስ ብሉ ይባላል። ቁርስ ብሉ ሲባል ምሳ አለ፣ ቡና አለ፣ የተለያዩ ነገሮች አሉ። ያ የእንግዳ ተቀባይ የሰው መውደድን የእግዚአብሔር መንገድን ይስጠን። መጀመሪያ ጥቂት ይናገራሉ፣ ከዛ ብዙ ነገሮችን ያደርጋሉ። ነገር ግን በተቃራኒው በምንወስድበት ጊዜ ይላል አብርሃም ሚስቱ ሳራ በሞተችበት ጊዜ መቅበሪያ ባጣረበት ጊዜ ወደ ኤፍሮን መጥቶ ምናለው እኔ ሚስቴን ልቀብር ቦታ የለኝም ብሎ ማራታ ማክፈላን ልቅበር ብሎ ኤፍሮን ነገረው። በዛን ሰዓት ምናለው በነፃ ሰጣለሁ አለ። ነገር ግን እስኪ ስጠኝ ባለበት ጊዜ 400 ሸክል የሚመዝን ገንዘብ ከኔ አግባልኝ ብሎ ጠየቀው። ስለዚህ መጥፎ ሰዎች ይላል ጥቂት ማለት ብዙ ነገር ይናገራሉ፣ ነገር ግን ጥቂት ያደርጋሉ። ነገር ግን ጻድቃን ጥቂት ይናገራሉ፣ ብዙ ነገሮችን ያደርጋሉ። ስለዚህ ይህ ነገር ማለት ነው የኛ ትልቅ መርሆ የህይወታችን ትልቅ ነገር። ከዛም እዚህ ላይ ባርተኑራ የሚያስረዳ ምንድነው? ግን እያንዳንዱ ሰው ይላል እያንዳንዱ ሰው ምንድነው የሚለው? ኮላ የሚቀበል ከበሃቬ የሚቀበል ኮላ ዳም በሰበር ፓኒም ያፎት እያንዳንዱን ሰው በፈገግታ ተቀበለው ይላል። በፈገግታ እንዴት ነው ሰው የምንቀበለው? ሰውን በፈገግታ የምንቀበለው ለምንድነው ይላል?
ኢያሱ አንተ ፊትን ኮስኩሰህ ብትሰጠው እንዳልሰጠው ይቆጠራል። ነገር ግን በደስታ ባሰጠውም እንኳን ጥሩ ፊትህን ባሳየው ከፍትፍቱ ፊቱ እንዲሉ ይሄ የሰው ልጅ የትልቅ አስተዋጽኦ ነው። ስለዚህ ማለት እያንዳንዱ ሰው ማለት በሚሰጥበት ጊዜ ባይኖረውም ራሱ አዝኖ ከልቡ ያንን ሰው ማስተናገድ እንዳለበት ነው ይላል። ምንድነው ኦሪትን ማስቀደም ያለበት ይላል። አሁን ያየነው የተላለየ ገለጻዎች ነው። ኦሪትን ማስቀደም ያለበት ለምንድን ይላል? ኦስኪ መኸሪን ቡቱሊም ወታኑ ምን አጥዋ ያንዳንዱ ነገር ወደ ገንዘብ ከሄድነ ገንዘብ ያታለናል፣ ወደ መብል ከሆነ መብል ያታለናል። ስለዚህ ዋናው ዓላማችን ያሰጠናል። ነገር ግን በኦሪት መንገድ ከሄድክ እግዚአብሔርን ቃል ከተማርክ ያን የምታደርገው ሁሉ ጥራትና ብቃት ያለው ተግባር ይሆናል። ባለደካ ንትራኸቅ ሚኒካ ሚማቆ ምዞኑ ትሩኻኒ ማለት መንፈሳዊ ምግብን እንመገባለን። መጀመሪያ ነፍስን ማርካት አለብን ማለት ነው። ምክንያቱም ነፍስ ዘላለማዊ ስትሆን ስጋ ደግሞ ጊዜያዊ ነው ይላል። ስለዚህ ይሁዳን ትክክለኛ ህይወት ሊኖሩ የሚችሉት ምንድነው ይላል? በኦሪት መንገድ በእግዚአብሔር ቃል ሲታቀፉ ብቻ። የኦሪት መንገድ ከሄደ ያ ሰው ቅድስና ይገባዋል፣ የተቀደሰ ሰው ይሆናል። አልኬን ሹማ ለኻ አዳም ይስራኤል להגות בתורת השם ללמוד את דברי נביאנו ሊቃውንቶች ያሉትን ምክር አባቶች የተናገሩትን ምክር መስማት አለብን። ለምንድነው የአባቶች መጽሐፍ የተባለው ይሉ ሊቃውንቶች እንደሚሉ የአባቶችኛ ስራ አለ። አንድ ዛፍ ያለ ስር ሊኖር አይችልም። አንድ ዛፍ በየወቅቱ በየዓመቱ ፍሬ የሚሰጠው ስሮች ሲኖሩ ብዙም ጊዜ መታያጊው ማሳይ ለማሳያ ቦታ የምንለው የኛ ስራ የአባቶቻችን ስራ መቼ ነው የሚያደርገው ወይስ መቼ ነው ምን ሆነው ብለን ወደ አባቶቻችን ሁሉ ቀን እንገሰግሳለን። እንደ አብርሃም እንግዲህ ተቀባይ ምን ሆነው መቼ ነው? እንደ ይስሐቅ ምን ሆነው መቼ ነው? አባቴ ሆይ በደንብ አድርገህ እሰረኝ ምክንያቱም እኔ እንዳልመታ ብሎ የዚህን ነገር ትትና ራሱን ለመሳዩት አሳልፎ የሚሰጥ ምን አይነት በወቅታችን በዘመናችን ባለንበት ወቅት ምን አይነት ልጅ ቢሆን ነው? ስለዚህ እነዚህን ጥሩ ተግባር ምንቀስመው ምንድነው ይላል? ኦሪትን ስንማር አሴ ተወራትካ ከባ ኦሪትን አዘውትረን ስንማር የእግዚአብሔርን ጎዳና ስነድበት ብቻ ይላል። ኦሪትን የመማር ኦሪትን የማወቅ የዚህ ጎዳና ከእግዚአብሔር ጋር ትክክለኛ ቤተሰብ እንድንመሰረት ትክክለኛ ዜጋዎች እንድንሆን ይረዳናል። ወለኸን ኖዳ ሐሽቡት የተር ለልሙት ቶራ በትኩፈተን ዋኑ በእኛ ባለነው ቅበት ጊዜ ኦሪት ትምህርት በጣም አስፈላጊ ነው። ምክንያቱም ይላል ሙዝመም ለፍሪድ አፍራዳ ግሙራ በና ያዱት በና ኸይም ማሲም ብዙ ሰዎች ምንድነው ኦሪትና ህይወትን ይለያሉ። ኦሪት ህይወት ነች። ምናደርገው ነገር ሁሉ በኦሪት ውስጥ የተመሰረተ በእግዚአብሔር ጎዳና የቆመ ነው። ስለዚህ የኦሪትን ትምህርት ማስቀደሙና በኦሪት ጎዳና መሄዱ ትልቅ ነገር ነው ይላል። ስለዚህ ምን ይላል? የኦሪትን ጊዜ ሰጠህ አዘውትረህ በመጀመሪያ የምታቀደው ኦሪት ነው። ታሪክ ሲተረኩ ምን ይላል? አንዱ ምን አለ? አንዱ ሊቃው ሄዶ አንዱ ሰውዬ ሄዶ እንዲህ አለ ይላል። ያ ምን አለ? ራቡን ሄዶ የሱን የኦሪት ጠበብት አስተማሪውን ጠየቀው። ስማ ወዳራ እና ሚስቴ አሁን እና ስራ እርዳኝ ልጆችንም ስለምትለኝ እኔ ኦሪት መማር አልቻልኩም እና ከ4 ሰዓት ከምሽቱ እስከ 6 ሰዓት ትምህርት አለ። እኔ በዛ ሰዓት መገኘት አልችልም። ሚስቴና እያለችኝ ምን ላርግ ብሎ ራቡን ጠየቀ። ያ ራብ ምንድነው ያለው? ያ ራብ ምን ይለዋል? እንግዲህ እንዲበላት እኔ አሁን አሰሪዬ 2 ሰዓት ጨምሮኛል
እና 2 ሰዓት ከስራው እንድቆይ ነግሮኛል። እስከ 4 ሰዓት እስከ 6 ሰዓት ብለህ ንገራት። አንተ ከዛ ቆይ ስራውን ስራ፣ ይህን ምን ገዛበታለህ፣ ገንዘቡ አይበቃንም፣ ይህን አድርግ ብላ ይህንን ሂድና ስራ ካለችህ ወደ እኔ ነው። አይ ስራው ይቅርብኝ ልጆችን ይግዝኝ ካለች ግን እውነቷን ነው። ስለዚህ ሄደህ ይግዛታል። ነገር ግን እንዳለው ሄዶ በሚያወያየበት ጊዜ ምን አለችው? ስራውማ ስራ፣ ምክንያቱም ይህንን ብናደርገው ይህንን ወጪ ይሸፍነልናል፣ ይህንን ገንዘብ ስታመጣ ተጨማሪው ይህን ያደርግልናል ብላ ነገረች። ስለዚህ እያንዳንዳችን ያ ማለት እኮ ያ ነገር ለገንዘብ መሮጥ የለብንም። የእግዚአብሔርን ቃል ማስቀደም አለ። በዚህ ዓለምን በሚቀጥለውም ዓለምን ቀጥታ መስመር ከእግዚአብሔር ዘንድ ወስዶ የሚያደርሰው ኦሪትን ሲማር ጸባዩን ጥሩ ጸባይ ይኖረዋል። ለሚስቱ በጣም ትህትና ያለው ይሆናል። ለልጆቹ ስነ ስርዓት ያለው ይሆናል። ስነ ስርዓት ያለው እንዲሆን ደግሞ ይህ መማር ማወቅ መፈጸም ኦሪትን አለበት። በተግባር ላይ የምናወላቸው ነገሮች ብዙ መሆን አለባቸው። የምንናገራቸው ነገሮች ጥቂት መሆን አለባቸው። በሄና ያሩኢ ምን ሀጋ አብርሃም አቢኑ ቅድም እንዳልነው የአብርሃም ስነ ስርዓት ይሄ ነበር ማለት እና ስለዚህ እኛ ማድረግ ያለብን ምንድነው? ባጭሩ ከዚህ ላይ የሚያስረዳን ሸማይ ኦሜር አሴ ቶራትሃ ከባ ኤሞር ሚአት ባሴ አርቤ ሀቬ ሚካቤል את כל אדם בסבר פנים יפות እንደሚለን ኦሪትን አዘውትረህ ተማር፣ እንደዚህ ደግሞ ይህን ጥቂት ተናገር ብዙ አድርግ፣ እያንዳንዱ ሰው በትክክለኛ ተቀበለው ይለናል። የዚህ መልእክት ምንድነው? አንድ ሰው ምግብ፣ ውሃ፣ መጠጥ ያንን ነገር አንድ ቀን ካልበላን እንደማያድር ሁሉ የኦሪት ትምህርትን በየቀኑ መማር ማድረግ አለበት። ስለዚህ እያንዳንዳችን በየቀኑ አዘውትረን እናደርገው ምንድን ነገር ነው፣ ለህይወታችን ስንቅ የሚሆነው ምንድን ነገር ነው ብለን መጠየቅ አለብን። ገንዘብ ነው ይሄ ለህይወታችን ዋና መሰረት ነው ወይስ ሌላ ነገር አለ? ወይስ የኦሪት ትምህርት ወይስ ሌላ ነገሮች አሉ ብለን ራሳችን እያንዳንዳችን መልስ መስጠት አለብን። ሌላው ደግሞ የምንጠይቀው ስንት ሰዎችን ዛሬ ተገናኝተናል፣ እነዛን ሰዎችስ እንዴት ነው የተቀበልናቸው ብለን ራሳችን መጠየቅ አለብን። ስለዚህ ትላልቅ ሰዎች በሚናገሩት አይደለም የሚለኩት፣ በሚያደርጉት በሚሰሩት ስራ። በርሚአት አሲያር በጥቂት ተናግረህ ብዙ አድርግ የሚደረግ ያ ማለት ዛፍ አለች ግን ፍሬዎቹ ብዙ ናቸው። እና እግዚአብሔር አምላካችን ፍሬያማ ያድርገን። የተማርነውን ለመፈጸም ፈጣሪ አምላክ እኛ ጋር ይሁን። እግዚአብሔር ይጠብቀን። መልካም ነው። ሻሎም ወንበረኻ